ሰላም እንደምን አላችሁ የቻናላችን ተከታታዮች። በዛሬው ዝግጅታችን ቦርጭን በቀላሉ ልናጠፋባቸው የምንችላቸውን ዋና መንገዶች እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ይህ ለእናንተ የደረሰው ጤና ነክ ጉዳይ ደግሞ ለሌሎች ሰዎችም መድረስ አለበት ብላችሁ የምታስቡ ከሆነ ላይክና ሼር ማድረጋችሁንም እንዳትዘነጉ። ጥያቄ፣ ሐሳብ፣ አስተያየት ካላችሁ ደግሞ ሐሳባችሁን በኮሜንት መስጫ ሳጥን ውስጥ አጋሩን እያልን አሁን በቀጥታ ወደ ዛሬው ጥንቅራችን አለፍን። እስከ ፍጻሜው አብራችሁን ቆዩ። በሰውነታችን የትኛውም ክፍል ላይ ፋት አሊያም ጮማን ልንመለከት እንችላለን። በተለየ መልኩ ግን ቦርጭ አካባቢ ወይም ሆዳችን ላይ የሚለጠፈው የፋት አይነት ለሰውነታችን ለጤናችን እጅግ በጣም አደገኛ ነው። ቦርጫችን አካባቢ ለወንድ ልጅ ከ40 ኢንች በላይ ለሴት ደግሞ ከ35 ኢንች በላይ ከሆነ ያ ቦርጭ ወይም ሆዳችን አካባቢ የተከማቸው ጮማ ለጤናችን አደገኛ መሆኑን ያሳያል። የመጀመሪያውና አስፈላጊው በሆዳችን አካባቢ ያለን ፋት ወይም ጮማ አሊያም ደግሞ ቦርጭ እያለን የምንጠራውን የሰውነት ክፍል ለመቀነስ የሚያስፈልገው ነገር በተደጋጋሚ ፋይበርን መመገብ ነው። ፋይበርን ማግኘት የምንችለው ከተለያዩ አትክልቶችና ፍራፍሬዎች ነው። ፋይበርን በተደጋጋሚ የሚመገቡ ሰዎች ከሌሎች ሰዎች በተለየ ሆዳቸው አካባቢ ጮማን አሊያም ደግሞ ፋትን የማከማቸት እድላቸው እየቀነሰ ይሄዳል። ፋይበር በራሱ በሰውነታችን ውስጥ ቶሎ ስለማይፈጭ ቶሎ አይርበንም። ያ ማለት ደግሞ ብዙ እንዳንመገብ ያደርገናል። ያ በሌላ መንገድ ሰውነት የመጨመራችንን ወይም ደግሞ ቦርጫችን አካባቢ የሚከማቸውን የጮማ መጠን እየቀነሰ እንዲሄድ ያደርገዋል። ፋይበር ብቻውን መመገብ ግን ቦርጫችን አካባቢ ያለውን ጮማ እንዲጠፋ አድርገውም። ከዛ ጎን ለጎን ግን በፕሮቲን ይበልጥ የበለጸጉ ምግቦችንም መመገብ ይኖርብናል። ፕሮቲንም እንደ ፋይበር ሁሉ በሰውነታችን ውስጥ በቀላሉ አይፈጭም። ያ ደግሞ ሰውነታችን ምግብ ለመፍጨት ይበልጥ ኢነርጂ እንዲጠቀም ያደርገዋል። በብዛት የሚጠቀመው ኢነርጂ ደግሞ በሆዳችን አካባቢ የሚገኘውን ፋት ይሆናል ማለት ነው። ይህ ደግሞ በተዘዋዋሪ በቦርጫችን አካባቢ ያለው ፋት ወይም ጮማ እየቀነሰ እንዲሄድ ያደርገዋል። ፕሮቲንን የምንመገብ ከሆነ ቦርጫችንን ከማጥፋት ጎን ለጎን ጡንቻችንም ይበልጥ እየዳበረ እንዲሄድ ይበልጥ እንቅስቃሴ እንድናደርግም ይረዳናል። እንቁላል፣ ስጋ፣ አሳና ሌሎችም የእንስሳት ተዋጽኦችን በመጠቀም ከፍተኛ ፕሮቲንን ማግኘት እንችላለን። ታዲያ እነዚህን የእንስሳት ተዋጽኦች ስንጠቀም ጮማ እንደሌላቸውና ለሰውነታችንም ጎጂ እንዳልሆኑ ቀድመን መረዳት ይኖርብናል። ከዛ ባለፈ ግን በፋብሪካ ውስጥ አልፎ የሚመጡ ስጋዎችን ባንጠቀም ይመከራል። ፋይበርና ፕሮቲንን የመሳሰሉ አስፈላጊ ንጥረ ነገሮችን ወደ ሰውነታችን እያስገባን ቦርጫችንን እንደምናጠፋው ሁሉ የተወሰኑ የምግብ አይነቶችን ባለመጠቀም ደግሞ ቦርጫችንን የማጥፋት እድላችንን ከፍ ማድረግ እንችላለን። የምግብ አይነቶች ውስጥ አንዱ ደግሞ ስኳር ነው። በተለይም ደግሞ በተለያዩ መጠጦችና ምግቦች ላይ የሚጨመሩ ስኳሮች በሆዳችን አካባቢ ያለው የጮማ መጠን ከፍ እንዲል ያደርገዋል። ለምሳሌ ለስላሳ መጠጦችና ጣፋጭ ነገሮች ላይ የሚጨመሩ ስኳሮች በቦርጫችን አካባቢ ጮማ ይበልጥ እየሰፋ እንዲሄድ ያደርገዋል። ከስኳር ጎን ለጎን ግን የአልኮል አጠቃቀማችንንም መመልከት ይኖርብናል። አብዛኛው አልኮል ወደ ሰውነታችን ሲገባ በከፍተኛ ሁኔታ የጮማ መጠናችንን ከፍ ያደርገዋል። በተለይም ሆዳችን አካባቢ ያለው ቦርጭ ይበልጥ ከፍ እያለ እንዲሄድ ያደርገዋል። ስለዚህ የአልኮል አጠቃቀማችንንም መመልከት ይኖርብናል። በእርግጥ የተወሰነ አልኮልን በተወሰነ ጊዜ ውስጥ መጠጣት ለሰውነታችን ጎጂ ላይሆን ይችላል። ነገር ግን ደግሞ ቦርጭን መቀነስ ዋነኛ ዓላማችን ከሆነ አልኮልን ሙሉ ለሙሉ ማቋረጥ ይኖርብናል። መመገብ ከምናቆማቸው እንዲሁም ይበልጥ መመገብ ካሉብን ምግቦች ጎን ለጎን ግን የተለያዩ የህይወት ዘይቤዎችም
ቦርጭ በሆዳችን አካባቢ እየበዛ እንዲሄድ ሊያደርግ ይችላል። ታዲያ እነዚህን ነገሮች በማጥፋት በሆዳችን አካባቢ ያለውን ጮማ ወይም ቦርጭ መቆጣጠር ይኖርብናል። ከነዚህ ውስጥ አንዱ ደግሞ ጭንቀት ነው። ሰውነታችን በሚጨነቅበት ሰዓት የተለያዩ ሆርሞኖች ወደ ሰውነታችን ይለቀቃሉ። ከነዚህ ሆርሞኖች ውስጥ አንዱ ደግሞ ኮርቲሶል ይባላል። ይህ ሆርሞን ታዲያ ወደ ሰውነታችን በሚለቀቅበት ሰዓት በሆዳችን አካባቢ ያለውን የቦርጭ መጠን ወይም የጮማ መጠን ከፍ እያደረገው ይሄዳል። በቂ እንቅስቃሴን በማድረግ የምንወዳቸውን ነገሮች በተደጋጋሚ በመፈጸምና ያለብንን ችግር ለሌሎች በማማከር ጭንቀታችንን መቆጣጠር እንችላለን። መስራትም ቢሆን በሆዳችን አካባቢ ያለውን ቦርጭ እንዲጠፋ ዋነኛው ምክንያት ነው። ይህ ሲባል ግን አብዛኛው ሰው ሆዱ ላይ ብቻ በማተኮር ሲታፕን የመሳሰሉ ስፖርታዊ እንቅስቃሴዎችን ይሰራል። ነገር ግን ሆዳችን አካባቢ ያለውን ቦርጭ ማጥፋት የምንፈልግ ከሆነ ሙሉ ሰውነታችን እንቅስቃሴ ማድረግ ይኖርበታል። ለዚህ ደግሞ የተለያዩ የኤሮቢክ እንቅስቃሴዎችን ማድረግ ሊኖርብን ይችላል። ለረጅም ሰዓት ወክ ማድረግ፣ ፈጠን እያልን መጓዝ፣ ከዛ ባለፈም ደግሞ ሩጫን የመሳሰሉ ስፖርታዊ እንቅስቃሴዎችን የምናደርግ ከሆነ በሆዳችን አካባቢ የተከማቸው ጮማ በቀላሉ እየተቃጠለ ይሄዳል። እንቅስቃሴን የምናደርግ ከሆነ ሰውነታችን ይበልጥ ጡንቻን እየገነባ ይሄዳል። በሰውነታችን ውስጥ ያለው የጡንቻ መጠን ከፍ ሲል ደግሞ የሰውነት የምግብ መፍጨት አቅማችንም የዛኑ ያክል እየጨመረ ይሄዳል። ያ ደግሞ በሰውነታችን ውስጥ ያለውን ጮማ በቀላሉ እንድናቃጥል የሚያደርገን ጉዳይ ነው። ቦርጫችንን ለማጥፋት ሁላችንም የምናደርገው እንቅስቃሴ ሊለያይ ይችላል። ነገር ግን ካለን ጤና፣ ከዕድሜያችን፣ ከጾታችንና ከተለያዩ ምክንያቶች አንጻር የትኛው እንቅስቃሴ ለኛ ይጠቅመናል የሚለውን ግን መለየት የሁላችንም የቤት ሥራ ነው። በመጨረሻ የምንመለከተውና በሆዳችን አካባቢ ያለውን ጮማ ወይም ቦርጫችንን ሙሉ ለሙሉ ሊያጠፋልን የሚችለው ጉዳይ በቂ እንቅልፍን መተኛት ነው። በአንድ ወቅት ላይ በተደረገ ጥናት አንድ ነገር ተገኝቷል። ይህ ነገርም በቀን ውስጥ ከ5 ሰዓት በታች የሚተኙ ሰዎች በአብዛኛው ከፍተኛ የሆነ የቦርጭ ችግር ያጋጥማቸዋል። በተቃራኒው በቀን ውስጥ ከ7 ሰዓት በላይ የሚተኙ ሰዎች ግን በሰውነታቸው ውስጥ ያለው ቦርጭ እጅጉን አነስተኛ ነው። በበቂ ሁኔታ እንቅልፋችንን የማንተኛ ከሆነ ቀን ላይ ድካም ይሰማናል። ያ ድካም ደግሞ የምንመገበውን ምግብ በአግባቡ እንዳይፈጭ አድርጓል። የምንመገበው ምግብም ቀጥታ ወደ ጮማነት እንዲቀየር የማድረግ ኃይል አለው። ስለዚህ በቂ እንቅልፍን በማግኘትም በሆዳችን አካባቢ በተለይም ደግሞ ቦርጭ ተብሎ የሚጠራውን ጮማ የማጥፋት ዕድላችንን ከፍ ማድረግ እንችላለን። ካልን ግን በመጨረሻ አንድ ጉዳይን እናንሳ። ሁላችንም የተለያየ ተፈጥሮ አለን። ሁላችንም የጤና ሁኔታችን ይለያያል። የምንመገበው ማግኘት የምንችላቸው ምግቦችም የተለያዩ ሊሆኑ ይችላሉ። ስለዚህ ግዴታ ዛሬ ያነሳናቸውን ምግቦች ብቻ መመገብ ላይጠበቅብን ይችላል። ለምሳሌ ፋይበርና ፕሮቲንን ሊያስገኙልን የሚችሉ በአካባቢያችን ላይ ያሉ ምግቦችን ማግኘት የምንችል ከሆነ እነዚህን ምግቦች በተደጋጋሚ ልንመገብ እንችላለን። እንቅስቃሴያችንም ከአንድ ሰው ወደ ሌላ ሰው የተለያየ ሊሆን ይችላል። አንዳንዶቻችን የምንሰራው እንቅስቃሴ በራሱ ብዙ ጉልበትን የሚፈልግ ሊሆን ይችላል። የሌሎቻችን ደግሞ ቁጭ ብለን የምናሳልፍበት እድል ሊኖረን ይችላል። ስለዚህ ስፖርታዊ እንቅስቃሴን ስናደርግም ከዕድሜያችን ከጤናችን አንጻር ይሁን እያልን የዛሬውን ዝግጅታችንን በዚያ አጠናቀቅን። ሰናይ ጊዜ